አውዳሚ የነበረው በቀጠናው ሲካሄድ የቆየው ጦርነት ለሁለት ሳምንት ያክል የተኩስ አቁም ስምምነት ተደርገው ውጥረቱን በሰላማዊ ንግግር እስከ ወዲያኛው ለማርገብ እየተደረጉ ያሉ እልህ አስጨራሽ ጥረቶች ቢኖሩም ነገር ግን አሁንም ጉዳዩ ዘላቂ መቋጫ አላገኘም። መላው የመካከለኛው ምስራቅን ቀጠና ሲያተራምስ የነበረውን ጦርነት ለማስቆም በአገራቱ መካከል የተጀመረው ድርድር ተስፋ ሰጪ ቢሆንም ነገር ግን የመጨረሻ ስምምነት ላይ ለመድረስ ለሁለቱም አገራት አዳጋች ሊሆን ይችላል በማለት የቀጠናው ተንታኞች እየዘገቡ ይገኛሉ። ባለፈው ሳምንት መጨረሻ ላይ በፓኪስታኗ ኢስላማባድ ተደርጎ ያልተሳካው ድርድርም የዚሁ ጉዳይ አመላካች ሆኗል። ምንም እንኳ በዋሽንግተን በኩል እየተወሰዱ ያሉ እርምጃዎች እጅግ አሳሳቢ ቢሆኑም ነገር ግን በፓኪስታን አሸማጋይነት ንግግሩ አሁንም መቀጠሉን ዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። በዛሬው ዕለት የአሸማጋዩዋ አገር ፓኪስታን ወታደራዊ ልዑካን ቡድን ቴህራን የገባ ሲሆን አሜሪካ ከኢራን ጋር ለሁለተኛ ዙር ድርድር ለመቀመጥ እየተነጋገረች መሆኑ ተሰምቷል። በመካከለኛው ምስራቅ የተቀሰቀሰው ጦርነት ለ40 ቀናት ከተካሄደ በኋላ የሁለት ሳምንት የተኩስ አቁም ስምምነት ተደርሰው ባለፈው ሳምንት መጨረሻ ላይ በፓኪስታን ለ20 ሰዓታት ያህል የተደረገው ውይይት ያለምንም ስምምነት መቋጨቱ ይታወሳል። የድርድሩ ያለ ስምምነት መጠናቀቁን ተከትሎ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አዲስ እርምጃ እንደሚወስዱ ይፋ አድርገው ያንን ተከትሎም የዓለም የነዳጅና ጋዝ መተላለፊያ የሆነውን የሆርሙዝ ወሽመጥን ለማስከፈት የኢራንን ወደቦች መዝጋቱ ይታወሳል። ሁለቱን ሀገራት ለማስማማት ከፍተኛ ጥረት እያደረገች ያለችው ፓኪስታን በዛሬው ዕለት ከኢራን ባለስልጣናት ጋር ለመምከር ልዑካቸው ቴህራን መግባታቸውን አልጀዚራ ዘግቧል። በዛሬው ዕለት የአሜሪካ መከላከያ ሚኒስትር ኢራን ከስምምነት ላይ የማትደርስ ከሆነ በቀጠናው የሰፈረው የዩናይትድ ስቴትስ ጦር የማጥቃት ዘመቻ ለመጀመር ዝግጁ መሆኑን በመግለጽ ኢራን በብልሃት እንድትመርጥ አስጠንቅቀዋል። የመከላከያ ሚኒስትሩ ፔቲ ሄክሴት እንደተናገሩት ኢራን ከአሜሪካ ጋር የሚኖራትን ድርድር በብልሃት መምረጥ አለባት። ይህ ካልሆነ ግን ጦራችን በማንኛውም ሰዓት መሳሪያውን አቀባብሎ ጥቃት ለመፈጸም ዝግጁ ሆኖ እየጠበቀ ይገኛል ካሉ በኋላ ኢራን የኒውክሌር ጦር መሳሪያ እንዳይኖራት እንደሚያረጋግጡ በመግለጽ ይህም በጥሩ መንገድ ወይም በከባድ ሁኔታ ይከናወናል በማለት የጦር ሚኒስትሩ አስጠንቅቋል። ይህ በእንዲህ እንዳለ የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥን ዘግቶ የሚገኘው የአሜሪካ ጦር ወደ ኢራን በሚገቡና በሚወጡ መርከቦች ላይ የጣለው እግድ ባለፈው ሰኞ ዕለት ተግባራዊ ከሆነ በኋላ አንድም መርከብ እገዳውን እንዳላለፈ ገልጿል። የአሜሪካ ማዕከላዊ እዝ እንዳስታወቀው ጦሩ ወደ ኢራን ወደቦች ለመግባትና ለመውጣት የሚሞክሩ መርከቦችን እንደሚይዝና እንደሚመልስ ገልጸው በወሽመጡ አልፎ ወደ ሌላ አገራት ወደቦች የሚገቡና የሚወጡ መርከቦች ግን ማለፍ እንደሚፈቀድላቸው ጠቁመዋል። ትናንት ረቡዕ ምሽት የአሜሪካ ማዕከላዊ እዝ በሰጠው መረጃ 10 መርከቦች ወደ መጡበት እንዲመለሱ ተደርጓል በማለት እግዱ ተፈጻሚ ከሆነበት ቀን ጀምሮ ምንም መርከብ ክልከላውን ሰብሮ አላለፈም ብለዋል። ይህ እርምጃ ፕሬዝዳንት ዶናልድ ትራምፕ ኢራን በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ ስትሰበስበው የነበረውን ቀረጥ በማስቀረት እንዲሁም ለቻይና ስታቀርብ የነበረውን የነዳጅ ሽያጯን በማስተጓጎል ጫና ማሳደራቸውን ቀጥሎበታል። ኢራን ይህንን የአሜሪካ እገዳ የባህር ላይ ውንብድና ያለችው ሲሆን ነገሩ በዚሁ የሚቀጥል ከሆነ ኢራን በሌሎች በባህረ ሰላጤው በኦማን ሰርጥና በቀይ ባህር ላይ የአጸፋ እርምጃ እንደምትወስድ ዝታለች። በሌላ በኩል በዛሬው ዕለት የኢራን የጸጥታ ኃይሎች ከእስራኤሉ የስለላ ተቋም ሞሳድ ጋር ግንኙነት አላቸው የተባሉ 4 ሰላዮችን በቁጥጥር ስር አውለዋል በማለት የኢራን መንግስታዊ ሚዲያዎች ዘግቧል። የሰላዮቹ መያዝ ዜና የተሰማው ያለፈው የካቲት 28 በቴህራን ላይ የተፈጸመውንና መላውን መካከለኛው ምስራቅ ወደ ጦርነት የቀየረውን የአሜሪካና የእስራኤል ጥምር ጥቃት ተከትሎ የአሜሪካ ባለስልጣናት ከኢራን ጋር ሊኖር ስለሚችለው የሰላም ውይይት እየመከሩ ባለበት ወቅት መሆኑ ትኩረትን ስቧል። የኢራንን አብዮታዊ ዘብ መግለጫን ጠቅሶ መንግስታዊው የዜና ወኪል ኢርና እንደዘገበው 4ቱ የሞሳድ ወኪሎች በቁጥጥር ስር የዋሉት በሰሜናዊ ኢራን በምትገኘው ጊላን ግዛት ውስጥ ነው ብለዋል። ተጠርጣሪዎቹ የሀገሪቱን ምስጢራዊና እጅግ ወሳኝ የሆኑ ወታደራዊ እንዲሁም የደህንነት ተቋማት ምስሎችንና የሚገኙበትን ትክክለኛ ቦታ በኢንተርኔት አማካኝነት ለሞሳድ የደህንነት መኮንኖች አሳልፎ ሰጥቷል ሲል አብዮታዊ ዘቡ ባወጣው መግለጫ ክሱን አቅርቧል።
በአሁኑ ሰዓት ተጠርጣሪዎቹ በሕግ እንዲጠየቁ ለፍትህ አካላት ተላልፈው መሰጠታቸውንም አጃንስ ፍራንስ ፕሬስ አክሎ ገልጿል። በሌላ መረጃ የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በኢራን የሚካሄደውን ጦርነት እንዲቀላቀሉ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሚደርስባቸው ጫና በድጋሚ እንደማይንበረከኩ አስታውቀዋል። ኬር ስታርመር ይህንን ያሉት ዶናልድ ትራምፕ ለስካይ ኒውስ በሰጡት ቃለ መጠይቅ አሜሪካ የዩናይትድ ኪንግደምን እርዳታ በጠየቀችበት ወቅት አልተገኘችም ካሉ በኋላ ከዩኬ ጋር የተደረሰው የታሪፍ ስምምነት መቼም ቢሆን ሊቀየር ይችላል ማለታቸውን ተከትሎ ነው። የዩኬው ጠቅላይ ሚኒስትር በፓርላማ ቀርቦ ባደረጉት ንግግር ሐሳቤን አልቀይርም፣ እጅ አልሰጥም፣ ጦርነቱን መቀላቀል የእኛ ብሔራዊ ጥቅም አይደለም፣ ስለዚህም አናደርገውም ሲሉ ከዚህ ቀደም እንደተናገሩት አሁንም አቋማቸውን ግልጽ አድርጓል። በኢራን ላይ ያለኝ አቋም ከጅማሬው አንስቶ ግልጽ ነው። እዚህ ጦርነት ውስጥ ተገደን አንገባም። የእኛ ጦርነት አይደለም። የተለየ አቅጣጫ እንዲይዝ ብዙ ጫና ተደርጎብኛል። ጫናው ዛሬ ምሽት የተፈጠረውንም ያካትታል ሲሉ የትራምፕን ቃለ መጠይቅ አመልክተዋል። ፕሬዝዳንት ትራምፕ አስቀድሞ በተደረገላቸው ቃለ መጠይቅ የአሜሪካና የዩናይትድ ኪንግደምን ልዩ ግንኙነት እንዴት እንደሚገልጹ ተጠይቀው እገዛ ስንጠይቃቸው አልተገኙም፣ እንዲህ አይነት ግንኙነት ነው ያለን፣ ስንፈልጋቸው እነሱ አልነበሩም ሲሉ ትችታቸውን ሰንዝረዋል። ከቅርብ ሳምንታት ወዲህ በመካከለኛው ምስራቅ ግጭት የተነሳ ቁልፍ አጋር የነበሩት የሁለቱ ሀገራት ግንኙነት የመሻከር ምልክቶች እየታዩበት ሲሆን የዩኬ ጠቅላይ ሚኒስትር ኬር ስታርመር በጦርነቱ ውስጥ በቀጥታ እንዲሳተፉ የቀረበላቸውን ጥሪ ውድቅ ማድረጋቸውን ተከትሎ ከትራምፕ ተደጋጋሚ ወቀሳ እየቀረበባቸው ይገኛል። ይህ በእንዲህ እንዳለ ቻይና በሆርሙዝ ወሽመጥ በኩል የሚደረግ መደበኛ የመርከቦች እንቅስቃሴ እንዲመለስ ጥረት መደረግ እንዳለበት ለኢራን እንዳሳወቀች የቢቢሲ ዘገባ አመላክቷል። የቻይና የውጭ ጉዳይ ሚኒስትር ዋንግ ይ ከኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ጋር የተነጋገሩ ሲሆን በሆርሙዝ ወሽመጥ የኢራን ሉዓላዊነትና ደህንነት መከበር እንዲሁም መጠበቅ ያለበት ቢሆንም በውሃ አካላት ላይ የሚደረጉ እንቅስቃሴዎችም ነፃነትና ደህንነት ሊኖራቸው ይገባል ብለዋል። ሁለቱ የውጭ ጉዳይ ሚኒስትሮች በስልክ ባደረጉት ውይይት ዋንግ የሆርሙዝ ወሽመጥን ለመክፈት ዓለም አቀፍ ፍላጎት በእጅጉ እየጨመረና በወሽመጡ መደበኛ እንቅስቃሴ ለመመለስ መስራት የዓለም አቀፍ ማህበራዊ ጥሪ ነው ማለታቸውን መንግስታቸው ባወጣው መግለጫ ጠቅሷል። የቻይና የውጭ ጉዳይ ሚኒስትር አሁን በመካከለኛው ምስራቅ ያለው አሁናዊ ሁኔታ በጦርነትና በሰላም መካከል የሚገኝ ወሳኝ ጥፋት ላይ መሆኑን ጠቅሰው የሰላም በር እየተከፈተ መሆኑን እንደምታምንና የተኩስ አቁም ስምምነቱ እንዲጸና ንግግሮች እንዲቀጥሉ አስፈላጊውን ድጋፍ ታደርጋለችም ብለዋል። በዛሬ ዕለት በዋሽንግተንና በቴህራን መካከል ይደረጋል የተባለው አዲስ ዙር ድርድር ዙሪያ ለመምከር በፓኪስታን ከፍተኛ የጦር አዛዦች የተመራ ልዑካን ቡድን ወደ ኢራን አቅንተዋል። በኢራንና አሜሪካ መካከል ይደረጋል የተባለው አዲስ ዙር ውይይት ተስፋ ሰጪ ስለመሆኑ የነጩ ቤተ መንግስት ቃል አቀባይ ካሮሊን ሌቪት መግለጻቸው፣ ኢራን በበኩሏ መጪው ድርድር በፓኪስታን መዲና እስላማባድ ሊደረግ ይችላል ማለቷ፣ የኢራን ጦር አሜሪካ በኢራን ወደቦች ላይ እገዳውን ከቀጠለች የቀይ ባህርንና የገልፍ እንቅስቃሴን እንደሚያግድ በአንክሮ ማስጠንቀቁ፣ እስራኤል በሊባኖስ የምታደርሰውን ጥቃት ስትቀጥል በደቡብ ሊባኖስ በአደጋ ጊዜ ተልእኮ ላይ የተሰማሩ 4 የሊባኖስ የሕክምና ባለሙያዎች መገደላቸውንና ሌሎች 6 መቁሰላቸው፣ ኢራን የሆርሙዝ ወሽመጥን እንድትከፍት ቻይና ማሳሰቧ፣ የዩኬው ጠቅላይ ሚኒስትር በኢራን ጦርነት የተነሳ ከትራምፕ ለሚደርስባቸው ጫና እንደማይንበረከኩ መናገራቸው በዛሬው ዕለት የተሰሙ የመካከለኛው ምስራቅ አበይት ጉዳዮች ሆኖ አልፈዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።